እና ተሾመ እባላለሁ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የክፍል ዳይሬክተር። እናመሰግናለን። ተሻሻለው የአቪዬሽን ሴኩሪቲ አዋጅ ላይ በመሻሻሉ ሂደት ሆነ ይህንን በበላይነት ለመቆጣጠር ስልጣን የተሰጠው የብሔራዊ ምርመራና ደህንነት አገልግሎት ማንዴት ላይ ፖዘቲቭ ሪያክሽን ነው የምንሰጠው። ተገቢ ነው መሻሻሉ ሂደቱም የተሰጠው ኃላፊነት ብዬ ነገር ግን የህጉ መሻሻል አስፈላጊነት እንደተጠበቀ ሆኖ ከዚህ በፊትም አንድ በነበረን ውይይት ላይ አንስተን ነበረ። ህጉ ሙሉ በሙሉ በሌላ መተካት ያልቻለበት ወይም አሁን ሲግኒፊካንት ፖርሽን ተጨማሪ ስለተደረገበት ወይም ማሻሻል ስለተደረገበት ከተቋማት ስያሜ ለውጥ ከኃላፊነቶች እንዲሁም የተሰረዙ የገቡ አዳዲስ ደግሞ ተቋማትና ኃላፊነታቸውን ተሰጥቷቸው የገቡ ድንጋጌዎች ስላሉ ሙሉ በሙሉ መቀየር ያልቻለበት ምክንያት ይህም ከአረጋገጥም አንጻር የአሰራር ክፍተት እንዳያመጣ ለአጠቃቀም ምቹነትን ሁለት ህግ ሪፈር እያደረግን ከምንጠቀም ይልቅ ይህንን ጋር ለመቅረፍ ለምን ሙሉ በሙሉ አዲስ ቁጥር ተሰጥቶት አይሻሻልም ያለውን መርጃ አድርጎ ያሉትንም ይቀጥላሉ ተብሎ የተፈለጉትንም ድንጋጌዎች ኪፕ አድርጎ አሁን አዲስ ደግሞ የተቀረጹትን በአዲስ መልክ ይዞ የሚለውን በድጋሚ ማንሳት ፈልጋለሁ። ሌላው እንግዲህ በዚህ ህግ ላይ አርቲፊሻል ኢንተለጀንስ ኢንስቲትዩት እንደተጨማሪ የአቪዬሽን ሴኩሪቲ ኮሚቴ አባል ተደርጎ ገብቷል። ይህም በጥሩ ሆኖ የምናየው ነው። ነገር ግን ለተቋማቱ እንደ ኮሚቴም የተቀመጠ ስልጣንና ኃላፊነት አለ። ለተቋማትም የተቀመጠ አለ። ለአርቲፊሻል ኢንተለጀንስ ኢንስቲትዩት የተቀመጠው ላይ ጥቅል የምንለው አገላለጽ ነው የተቀመጠው። በአሁኑ ሰዓት አንድም ከማሻሻያ ምክንያቶች እያለ ስናወራ የአቪዬሽን ሰርቪስ በራሱ ዲጂታል የሆነ መጥቷል ከመቼውም ጊዜ በላይ እና ከቴክኖሎጂ ጋር ባስተሳሰረ ሁኔታ ለማስኬድ ይህንንም ደግሞ ለመደገፍ የሚያስችል አንድ አካል ነው በሚል ነው የአርቲፊሻል ኢንተለጀንስ ኢንስቲትዩት የገባው። ስለዚህ ከዚህ አንጻር ዘርዘር ባለ መልኩ ወይም ደግሞ ሊሰራ በሚችል ሁኔታ ኃላፊነቱን በግልጽ ሊያሳይ በሚችል መልኩ ሊጠቀሱ የሚችሉ ጉዳዮች ነበሩ ብዬ አስባለሁ። ለምሳሌ ከዘጠኝ ይሆናል ተብሏል። ይህ የአርቲፊሻል ኢንተለጀንስ ሮል የተቀመጠበት 9(2) ላይ የአቪዬሽን አገልግሎትን በጥራት በቅልጥፍናና በብቃት እንዲፈጸሙ ያደርጋል ተብሎ ተቀምጧል። ይህ ምናልባትም በህጉ በዋናነት ስልጣን የተሰጠው አካል እንደ ተጨማሪ ስልጣን ኃላፊነቱ ሲተነተን እንደ ተጨማሪ ጥቅል አንቀጽ የሚቀመጥ ቢሆን እንጂ እዚህ ጋር አርቲፊሻል ኢንተለጀንስ ማስቀመጣችን ምን ማለት ነው? በምን አይነት መልኩ ነው በጥራት በቅልጥፍና እንዲፈጸሙ ያደርጋል ሲል በኋላ ለአፈጻጸም ለክትትልም ትንሽ ቬግ ያደርገዋል። ከዚህ ይልቅ ግን የተለያዩ እንትኖችን መጠቀም ይቻላል። ለምሳሌ በአቪዬሽን አገልግሎቶቹ ላይ የባዮሜትሪክ ስክሪኒንግ ቴክኒኮችን ኢቫሉዌት ማድረግ ይችላል። አርቲፊሻል ኢንተለጀንስ እንደ ሀሳብ ወይም እንደ ምሳሌ ነው ማነሳቸው እነዚህ ነጥቦች። የኤአይ ቤዝድ ትሬት ዲቴክሽን ሲስተሞችን ማበልጸግ ይችላል። የአርቲፊሻል ኢንተለጀንስ ገቨርናንስ ለሴኪዩሪቲው አገልግሎት የሚሆኑ የአርቲፊሻል ኢንተለጀንስ ገቨርናንስ ፍሬምወርክን መቅረጽ ይችላል። ምክንያቱም መጠቀም ብቻ አይደለም አለመጠቀምም አንዱ ጉዳይ ሊሆን ስለሚችል ዜሮ ቶለራንስ ነው ብለናል የአቪዬሽን ሴኩሪቲ ሰርቪስ። ስለዚህ በኤአይ ቱልስ መሄድ ያለብን የሌለብን ጉዳዮች ሊኖሩ ይችላሉ እንደ ነገሩ ሁኔታ ማለት ነው። እዛ ላይ ነው በጥሩ መልኩ መደገፍ የሚገባው ኢንስቲትዩቱ። ከዛ ጋር በተያያዘ ላያቢሊቲዎች ራሱ ላያቢሊቲ የአርቲፊሻል ኢንተለጀንስ ሲስተም ኢረሮች ቢፈጠሩ ላያቢሊቲዎች በምን መልኩ ሊታዩ ይችላሉ የሚሉ ከገባ አይቀር እኔ የአርቲፊሻል ኢንተለጀንስ ኢንስቲትዩት በጥሩ ሁኔታና ሰፋ ባለመልኩ መደገፍ ይችላል። ይህም ደግሞ ውይይቶችን በማድረግ በመልኩ ሊሰራ ይችላል የሚለውን ኦፍኮርስ የተለያዩ ጋይድላይኖች ሊወጡ ይችላሉ ይህን አዋጅ ተከትሎ። ነገር ግን እነኚህን በሚያንጸባርቅ መልኩ ጥቅል በሆነ አገላለጻችን በተሻለ ሁኔታ ማስቀመጥ እንችላለን ድንጋጌውን ከሚል አንጻር ነው እና ምናልባት ከዚህ በኋላ በጽሁፍም እድል በድጋሚ ከተሰጠ እዛ ላይ ዲስከስ አድርጎ ማካተት የሚቻልበት ሁኔታ ቢሆን ማለት ይቻላል። በብሔራዊ መረጃና ደህንነት አገልግሎት የህግ አገልግሎት ዳይሬክተር ላይ እንግዲህ የተቀሩትን
ነካ አደርጋለሁ። ሙሉ ቴክስት ቢሆን ይሻላል ማሻሻያው እና ኮንፊዥን አይፈጥርም ወይ የሚል ጥያቄ ተነስቷል። አንደኛ ተደጋጋሚ ማሻሻያዎች ሲሆኑ ነው፣ ቴክስት ሲበዛ ነው ኮንፊዥን የሚፈጥረው። ይሄኛው ግን የመጀመሪያ ማሻሻያ ስለሆነ ይናክል ኮንፊዥን አይፈጥርም። ያው ሁለት ቴክስት ነው የሚሆነው። ይናክል ኮንፊዥን አይፈጥርም። ሌላው ተጨማሪ ስልጣን ለምን ተባለ ለሚለው በየድንጋጌው የተጨመሩት ስልጣንና ተግባራት ስልጣን ናቸው። ተቋማት የሚፈጽሙ ስልጣን ስለሆነ ተጨማሪ ስልጣን መባሉ አግባብነት ያለው ነው። ሌላው አኔክስ 17 ወይም ደግሞ ተቀጽላ 17 ለምን እንላለን? ያንን ከምንል ለምን ተግባሩን አንገልጽም ነው። አኔክስ 17 ማለት የአይካዋ ስታንዳርድ ነው። ያ ስታንዳርድ ደግሞ የአቪዬሽን ሴኩሪቲ የሚታወቀው በአኔክስ 17 ተቀጽላ 17 ነው። ስለዚህ እሱን መጥቀሱ የግድ ነው። ኤዲሽን 1 ኤዲሽን 2 ኤዲሽን 3 ብሎ ነው የሚቀጥለው እንጂ አኔክስ 17 መደቡ ነው። ስለ አኔክስ 17 ስናነሳ ስለ አቪዬሽን ሴኩሪቲ ነው የሚነሳው። ሌላው በሌላ መንገድ የምለው ሊስት ቢደረግ የምን ጥያቄ ተነሳው። አሁን ሊስት አንደኛ አዋጅ ነው። አዋጅ ሁሉንም መዘርዘር አይችልም። የምንዘረዝር ከሆነ እንበልና አሁን ያልዘረዘር ነው ሌላ አዲስ ነገር ቢመጣ ሌላ መንገድ ለምለው ገና አዋጁ ማሻሻል እንሄዳለን ማለት ነው። ስለዚህ በሌላ መንገድ ብለን ጠቅላላ አድርገን እናስቀምጥና በአሰራር የምንሰራው ከሆነ የአዋጁ እድሜ ረዘም ላለ ጊዜ ልንጠቀም እንችላለን። ሌላው ትራንስፖርት ሚኒስቴር እንደ ባለድርሻ አካላት ሊካተት የሚል ሀሳብ ተነስተዋል። ትራንስፖርት ሚኒስቴር ስር ያለው ሲቪል አቪዬሽን አውቶሪቲ በቀጥታ ስራውን ስለሚሰራ ስቴክ ሆልደርስ መሆን ያለባቸው ደግሞ በቀጥታ ስራውን የሚሰሩ አካላት ስለሆኑ ለዛ ነው የሲቪል አቪዬሽን ባለስልጣን ተግባርና ኃላፊነት ተዘርዝሯል በፊቱ። ስለዚህ ቀጥታ ተግባሩን የሚፈጽሙ ሲቪል አቪዬሽን ስለሆነ ነው ትራንስፖርት ሚኒስቴርን ይዘው ነው። በአጠቃላይ ዛሬ የተሰጠን ግብዓት ፋርዘር ነገሩን አይተን ለቋሚ ኮሚቴን ጥሩ ግብዓት የሆነ ነው በእኛም የምናምነው። በአጠቃላይ ጥሩ ነው። አመሰግናለሁ። ይሄ አዋጅ ከተመራልን ጊዜ ጀምሮ ቋሚ ኮሚቴው በዝርዝር በጥልቀት እያየን ያለው ይህ አዋጅ በጣም ወሳኝ አዋጅ ነው። አጠቃላይ በሴክተሩ በአቪዬሽን ደህንነት ላይ በተለይ ኢትዮጵያን ከፍታ ወደ ላይ የሚጨምር ኢትዮጵያ በዓለም አቀፍ ደረጃ ያላትን የገነነ ስም የበለጠ የሚያስጠብቅ መላው አፍሪካውያን የሚኮሩበት ከተለያዩ ሽብርተኞች እና ጠላቶች ጥቃት ራሱ በመጠበቅ ከዛ ጀርባ ደግሞ ትልቅ ስራ የሚሰራ አካል እንዳለ በጣም እንገነዘባለን። ይህንን አሁን ደግሞ የበለጠ የማጠናከርና የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንጻር ነው የምናየው። አዋጅ ከሀገር እድገት ጋር ከሀገር ብልጽግና ጋር የኢትዮጵያን ከፍታ የሚያመጣ ትልቅ አዋጅ ነው። ይህም የሚሆነው የዜጎችን ደህንነት በማስጠበቅ የአየር መንገዱን ደህንነት ከፍ በማድረግ በቴክኖሎጂ፣ በሰው ኃይል፣ በአሰራር የዘመነ እንዲሆን በማስቻል ይሄ ረቂቅ አዋጁ እንግዲህ እንደምናውቀው ላለፉት 20 ዓመታት አልተቀየረም። አሁን ነው የመጣው። እንደ አስፈላጊነቱ በማሻሻያም ሊሆን ይችላል፣ አዲስ አዋጅ ሊሆን ይችላል። ቋሚ ኮሚቴው እያየ ነው። ባለፈው በነበረ መድረክ በዝርዝር ቋሚ ኮሚቴያችን በርካታ ጥያቄዎችን አንስቶ ከተቋሙ አመራሮች እና ከፍተኛ ሚኒስቴር ከመጡት እና ሌሎች አካላት ጋር በአስረጂ መድረክ በርካታ ጥያቄዎችን አንስቶ ይዘናል። ዛሬም ጥሩ ግባቶችን አግኝተናል። እንግዲህ ይሄ በየጊዜው አሻሻሉን እያዘመነ ከተለዋዋጭ ዓለም አቀፍ ሁኔታዎች ጋር አየር መንገዱ ራሱን እያዘመነ በሰው ኃይል፣ በቴክኖሎጂ፣ በአሰራር እየሄደ ትልቅ ተቋም እንዲሆን ይህ አዋጅ ወሳኝ ሚና እንደሚጫወት ቋሚ ኮሚቴያችን በሚገባ ይረዳል።